እኔም የራሴን ህይወት መቀጠል ይችላል። ሀይሚን መረዳ ካልቻለ እና መቀበል ካልቻለ እኔን መተው እኮ ነው። ታዲያ ሰላም መስጠት ነው። በጣም ትልቅ ነገር ነው። ሰላም ገብቶሃል አይደል? እኔንም ልዩንም አልሰማም ሙድ ላይ ናቸው። ሁሌ እኝኝኝኝ እራስክ ነክ ያመጣከው ሚዲያ ላይ ነው። ከመጀመሪያ እስከ መጨረሻ እያየንክ ነው። ዞረክ ሀይሚ ላይ እንደውም ሀይሚ አልተናገረችም። ሪሊውን ነው ብትናገርም ይሄ የምሰራው ቪዲዮ የምሰራው ፕራንክ እኛ የምናከብርህን ራሱ እላፊ ቃል እየተናገርን ነው። ብሩኬ ሀይሚዬ ንጉስ ቀብራራው የምንለው ሁሉ ማለት ነው። ለምን ከስራው አንጻር ነው። ሀይሚ እንኳን ብትናገር ይሄን ያክል ተናገረችኝ የሚያስብል አይደለም። ገባችሁ ውዶቼ? በዚህ አጋጣሚ ፍፄ ቤት የነበረውን ቪዲዮ ከአንዴም ሁለቴ እያየሁትን መስራት አልፈለግኩም ነበር። በጣም እየተናደድኩ፣ በጣም ሀይሚ እያሳዘነች ማለት ነው። የማንም ውርጋጥ ውታጅራ ያሉት እንዳለ ማለት ነው ሲጫወቱና ሲቀልዱባት በዋህነት ሪሊውን ነው። እና በጣም ነው ያዘንኩት። ሲቀጥል ደግሞ ብሩኬ እየተበሳጨ ነው። እናንተ እንዳታልቅሱ። ሀይሚና ብሩክን ያገናኙ አንድ አላህ ሱብሓነሁ ወተዓላ ነው። እኛ እኮ ፈጣሪ ያለን እንዴ! እስቲ በፈጣሪያችን እንመካ እንዴ! ብሩክ አሁን ያን ሁሉ ሲያወራ እናምነዋለን። ሰው ሆኖ እሱን እያመንነው ነው እኮ እስከ ዛሬ። እኛም ያናድን አሁን እኔም ያናድን ለምን ዋሻቸዋለሁ? የመጀመሪያ የሰበከኝን ነገር ነው የሰበከውን ሚዲያ ላይ እንዴ! እንዴት ነው ቤተሰቦቼ ለቪው ብቻ ነው እንዴ? ለእይታ ብቻ ነው እንዴ? አንዳንድ ጌም ሲጫወት ጊፍተሮች አንበሳ ሲያወርዱለት ነው እንጂ ምስጋና የምታከብረው በዛ ታይም ብቻ ነው እንዴ? እንደዚሁም ደግሞ የሆነ እርዳታ ወይ ደግሞ የሆነ ለሆነ ነገር ሲደረግ ብቻ ነው እንዴ? ዛሬ ላይ እኮ ማንንም እያከበርክ አይደለም። ሀይሚን እንኳን ሪስፔክት እየሰጠክ አይደለም። በዛ ላይ ደግሞ የምትናድደው ንዴት። አረ ብሩኬ ወደ ራስ ተመለስ፣ አላህን ፍራ። ሀይሚዬ ደግሞ ፈጣሪ ካንቺ ያሆነ ሊሆን ነው የኔ ብርቱ ሴት። እኔ ዱዓን ማድረግላት ወላሂን። ሲቀጥል ደግሞ በቃኛ እኔ እና እሷ በቃ የሚለው ነገሮች አለ እንዴ? ምን ማለት ነው? የሚበቃው ስለምንድን ነው እንዴ? ፈጣሪ ያገናኘውን ማንም አይለየውም። ስለዚህ ቆም ብለህ አስብ። ምንም ማና እኔ እኮ እንደው ምን ሆኜ ነው? ማናችሁም እንተዋወቃለን እኮ የሆነ ችግር ቢፈጠርባችሁ ማናችሁም ክብራችሁ የሚያልፍ ነገር ቢናገሯችሁ የምታደርጉትን እኮ ታውቃላችሁ። ክብሬ ተነካ እንዴ? ክብርክ እንዲነካና ክብርክ ውርድ እንዲል እኮ አንተ ነህ የዝሙት ቪዲዮ የሰራከው። ከዚህ በፊት እኔና ሀይሜትዬ እያለን ቴክስት አደረግ ነበር። እዩ ጠይብ ችግር ካለ መፈታት ያለበት ነገር ካለ ከሀይሚ ጋር ሄዶ ነው መፍታት ያለበት። ባይዚ ወዶቼ ዛሬም እንዳታምኑት፣ እኔም አላምነውም። ውሸት ነው የሚያወራው እንዴ። አንድ ነገር እኮ ወዶቼ እዚህ ጋር ለሀቅ ካወራን ሰው እኮ ወልዶም ይለያያል። አላህ ካልፈቀደ እህል ውሃ የሚባል ነገር አለሳ ወልዶም ሰው ይለያያል። እኔ ከባሌ ጋር ሳውዲ አረቢያ 7 ዓመት ብቆይ ኢትዮጵያ ሄደን ልንለያይ እንችላለን። ለምን? አላህ ካልፈቀደ ማለት ነው። እህል ውሃችን ካላለ ገባችሁ? ይሄን ያክል መለያየት እንዴ ሪሊውን አንዳንዴ በቃ የማይሆን ከሆነ ብሩክ የማይፈልግ ከሆነ ዝም ብሎ ቪዲዮ እየሰራ መቸብቸብ ሳይሆን በቃ እንደ ማርክና እንደሄዱ መጥቶ ተለያየን ነው። 4 ነጥብ በአንድ ቪዲዮ ነው የሚዘጋው እንጂ ሐሰን ቤት ይቅርታ ፍፄ ቤት ምፍታ ቤት ማቤት ዘር ለገበሬ ፎርዋርድ የሚፈተፈተው መለየት እኮ ብርቅ አይደለም ውዶቼ። እዚህ ጋር እኮ ሀይሚዬም ስትሮንግ ነው የምትሆነው። ማንም ከማንም ተለያይቶ የሟሟ የለም። ብሩክ እንደው ያው ስለምንወደው እሷም ፍቅር ስላላት ነው እንጂ ምኑ ሲያስደስት ነው ለዶላር ብሎ ዝቅ እያረጋት እንደው ሪሊውን ነው። አለ ያጣመረውን ዘርም ልትለየው አትችልም። ማንም ሰው መለየት አይችልም። ግን እንዲሁ እስቲ ምሳሌ እንስጥ በሚለው ነው። መለየት እኮ ብርቅ አይደለም። አንዳንድ እህቶቼ ቆፍጠን ብለን ስናስብ እንዴ ነገ ምን እንደሚመጣብኝ እኔ አላውቅም። ፎር ኤግዛምፕል ለምን አላህ ያጣመረውን ፈጣሪ ነው የሚያውቀው ስለሁሉ ነገር። ስለዚህ ይሄን ያክል እኛ ሀይሚና ብሩኬ እንዳይለያዩ ብለን ስለምንጨናነቅ ነው። ኔቨርም አይለያዩም። ብሩኬ ግን ዛሬም ኦዲየንሶችን እኛን ነው የሚያስፈራራው። ደፋ እሱማ አንተ ሰማኝ ፍፄ፣ እኔ የሚያከብረኝም ብቻ ነው ማከብረው። ገብቶሃል? ሪስፔክት አድርጎ የሚያወራን ሰው ብቻ ነው የምታከብረው አይደል? ለመለየት ነበር በጣም እየጣርኩኝ ነበር።
እንግዲህ ያ ነገር አልታይ ከተባለ እኔም የራሴን ህይወት መቀጠል ይችላል። ሀይሚን መረዳት ካልቻለኝ ነው መቀበል ካልቻለኝ እኔን መተው እኮ ነው። ታዲያ ሰላም መስጠት ነው። በጣም ትልቅ ነገር ነው። ሰላም አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ባይዘዌ ጎበዞች በርቱ። ሪሊዮን ነው። አሁን ላይ ሁላችንም ተስፋ እየቆረጥን ያለ ነው፣ እየሰለቸን ያለ ነው። ሀቤት ባለው ኮሜንት በጣም ነው የተደሰትኩት ሳያጊን። እኔ ራሴ እሱ ቤት መጥቼ ምን ቪዲዮ እንደሰራው አላውቅም። ረቢ ነው የምላችሁ። ኮሜንቶቹን ሳይ ነው ድጋሚ ማዳመጥ የጀመርኩት። ለምን በጣም ተናድጄ ነበር። ከዛም ፍፄ ቤት አላይም አይቼ ቪዲዮ አልሰራም ብዬ ተውኩት። አንዳንዴ በቃ ወደ ራሴ ልመለስ ብዬ ወላሂ በጣም ነው የሚያናደኝ። ሀይሚዬ በጣም ነው ያሳዘነችኝ። እዚህ ጋር ሀይሚዬ ችግር የለውም ድራማ ነው ምናምን ለምትሉት እሱ አይመለከተኝም። ሀይሚ እንደ አንድ ሴት አሳዝናኛለች። በቃ እኔ የሀይሚ ድራማ ህይወቷ ድራማ ይሆናል ብዬ አስቤ አላውቅም። ሀይሚዬ ፕሮግራም ካላቸው ሀይሚና ብሩኬ ሀይሚዬ ግድ መማር አለባት እያልኩ ነው። በቃ ድሪም ማድረገው የሀይሚዬን ትምህርት ሀይሚዬ ገና የበለጠ ዩቲዩበር ሪዘርፎር እንኳን እንዲሆን እና የበለጠ ደረጃ ትደርሳለች ብዬ ነው። ለምን ብሩኬ የሚያስብ ነው፣ ለሴት ልጅ ክብር ያለው ነው፣ ጥንቁቅ ነው። ስለዚህ እንደዚህ አይነት ድራማ እንደና አብርሽ ድራማ አይሰራም ብዬ ነው የተማመንኩት። ረቢ ነው የምላችሁ። ግን የሆነ ነገር እንዴት ነው እናንተ የሆነ ድብዳ ነው የጣለብኝ ብሩኬ። በዛ ላይ ደግሞ ቀስ በቀስ ይሻላል እኮ በአንዴ ሰው ማይሰራውን ስራ ነው የሰራው። በአንዴ አረገዘች እና አብርሽ እንኳን እንደዚህ አይነት ነገር አልሰሩም። ሲጀመር ውሸት አሁንም እኮ ውሸት ነው እኮ ትንሽ እንኳን በረዳ አያደርገውም። ሲጀመር እኑ ልጅም ደግሞ ጸጋ ነው ይላል። አዳምጡት። እኑን ይንከባከባል። ለምን? በብር ስለመጣች ማለት ነው። ገባችሁ? ሀይሚን ደግሞ በቃ ራሱን እየካበ እና በጣም የሚደብር ነው። እንጃ ብሩክ ያለ ልብ ይስጥክ። በጣም ብዙ ሰዎች ነው ያዘኑብን። የታላቅ ታላቆች በጣም ነው ያዘንብ። አያም ብሮክ ማይ ሀርት። እኔ አት ዘ ፈርስት ታይም ወላሂ የብሩኬ እኔ ከነሱ ስናጋ እንኳን እንደዚህ ያላረገኝም። እኔ በጣም ነው ያዘንኩት። ለምን? አፌን ከፍቼ ነው በቃ ጓጉቼ የነሱን ነገር ማዳምጠው። በቃ ስለወደፊት ነው ማስበው አርቄ ማለት ነው። እና ዛሬም መለስ በል። ሀይሚዬ ጥፋት አላጠፋችም። ለምን? በመጀመሪያ የአንተ አይዲያ ምንድን ነው? አንተ ምን ነበር እያስተላለፈ ያለከው? አኪድ ውዶች አያደርግም ብሩኬ ከአዲስ አበባ ትክክል። እኑ ጋር ከተገናኘ ተው፣ ስለ እርግዝና እኑ ጋር ከተገናኘ ድራማ ነው። ድራማ ባይሆን ይሄ ትልቅ ደረጃ ነው። ገባችሁ? ግን እኛ ድራማ ነው ብለን እየወሰድን ያለ ነው። ብሩኬ ድራማ አይደለም ተገናኝቻለሁ እያለ ነው። እኑን ላገኛት መጥቼ ነው በቴክስትም ስለምታስቸግረኝ ምናምን እያለ ነው። እውነት ከተገናኘ ይሄን ሀይሚዬ ናት ውሳኔ መወሰን ያለባት። አታተው ስለማርገዙ እሱ ትልቅ ነገር ነው። አታ ከሸገር ቀጥታ የመጣው ከእኑ ጋር ለመገናኘት ከሆነ ይሄ ቢግ ሚስቴክ ነው። ግን እኛንም ግራ አጋቡን፣ ወንድሙ ሳይቀሩ ማለት ነው። እና አላህ ልብ ይስጣቸው። እኔ መጨረሻ ሜሴጅ ምንድን ነው? አላህ ሀይሚዬን ይጠብቃት። ሌሎቻችሁ ገደል ግቡ፣ እስከ ብሩኬ ጭምር ማለት ነው። ኦኬ በቃ በጣም ነው የምትደብሩት ወንዶች። ስለዚህ ይሄ ፕራንክ የሚሉትን ነገር እንደው አረ ይሄ ፕራንክ የተባለ ነገር በቆመ ውዶቼ፣ ወይ ዩቲዩብ እንደው በከለከለ እንዴ። አሁን እስቲ ፍፄ ቤት የሚያወራው ነገር እውነት አይመስልም? እውነት በቴክስት እንዳስቸገረች አይመስልም? ባይዘው ውዶቼ ሀይሚትዬ መታለች። እሺ በቲክቶክ ገጽ ላይ መታለች። ወዲያውኑ ነው ያየሁት። እኔ እንጃ ብሩኬ በጣም ነው ያዘንክብህ። አዝነናል። የብዙዎቻችን ልብ ተሰብሯል። በሀይሚዬ አታሳብብ ማለት ነው። ሁላችሁም ማለት ነው። ሁላችሁም ቡታጅራ ያላችሁ ወንዶች ገደል ግቡ። ከምር ይሄ ሪስፔክት አይደለም፣ ፕራንክ ነው። በቃ ፕራንክ ነው። አብርደው ወደ ሰላም ነው። ከሚዲያ እኔ እኮ ወንዶች እውነት ከሆነ ከሚዲያ ጀርባ ይጨርሱ። ኋላስ ሀይሚና ብሩኬ ችግር ካለባቸው እውነት ብሩኬ እኑን ካገኘት በቃ ከሚዲያ ጀርባ። ሀይሚ ደግሞ ስማርት ናት። ሀይሚ ስትሮንግ ናት ውዶች። እንደዚህ አይነት ነገር የፈለገ አንድ ሴት ብታፈቅር ጠንካራ ሴት አትወድቅም። ገባችሁ? ግን እዚህ ጋር ብሩኬ የሚሰራው ምንድነው? ፕራንክ ነው፣ ድራማ ነው ምለው። እውነተኛ ሊሆን አይችልም። አንዳንድ እህቶቼ ደግሞ ተይ እባክሽ ዛሬ ድራማ ታያለሽ፣ ይሄማ እውነት ነው አምሯል ለምትሉት እውነት ከሆነ የሚዲያ ሽፋን ይባላል። የሚዲያ ሽፋን ገባችሁ?
ብሩኬ የራሱ ሪዝን ኖሮ የሚዲያ ሽፋን ነው፣ እውነት ግን አይደለም። ለምን የድሮ ፍቅረኛውም አይደለችም፣ ውሸት ነው ሁሉ ነገር። ደግሞ ብሩኬ ቲንክ አርግ፣ መጥፎ መስመር ነው ያስከው። ለምን ሀይሚ ማንም ዝም የሚልክ የለም፣ ምች በስልክ ብቻ ማንም ዝም የሚልክ የለም። እዚህ ጋር የተጫወተ ያለው ከአንተ ጋር ህፃን አይደለም። እያዳመጥን ያለን እስከ ዛሬ የምታወራው ነገሮች ሁሉ ፕሮሚስክ ሁሉ ህፃን ልጅ አይደለም እያዳመጥክ ያለው። ገባክ? እዚህ ጋር ግሩፕ ከፍተው እህታማቾች የሚጣሉት ለእናንተ እውነተኛ ፍቅር። እኔ እኮ አፈቅርልሻለሁ አይልም ይሄ ልጅ። የሆነ እኔ ብዙ ጥያቄዎች ይነሳብኝ ያኔ በቃ አስክ ማይሰልፍ ራሴን ጠይቃለሁ። በቃ ብዙ ነገሮችን እንትን አይልም። ኦንሊ ክላስሜት ማለት ጀምሬያለሁ እና በጣም መሽቁቅ ነክ ብሩኬ ማለት ነው። እኔማ በጣም ነው እኔ እንጃ። ስለዚህ ክብርን የምትፈልግ ከሆነ መጀመሪያ ምን አይነት ቪዲዮ ነው ያመጣሁት? ሀይሚዬ እንደውም አልተናገረችም። አታ ብታመነጫጭቅህም ምትወድክ ናት እኮ ምታፈቅር ናት። አታ በድራማም ቢሆን አረገዘች እንኳን ተብሎ ከሴት ጋር ስለሆንክ እንደፈለገች ብትሆን። ሲጀመር ደግሞ ዶች ተነጋግረው ነው እኮ መግቢያውን ማን የሰራው? እዩ ናት የሰራችው። ንቀታቸው ማለት ነው። ለምን እኛ ተናድን ለነሱ ቪዲዮ ብቻ ነው ቪው ነው የሚፈልጉት። መግቢያውን እዩ ናት የሰራችው። ስለዚህ ይሄ የታወቀ ነው። ብሩክ እሱ ነው ስልኩም እሷ እጅ ላይ ነው። ስለዚህ ይሄን ያክል ሰው አትሸውዱ ማለት ነው። እና ዛሬም ነገም ሀይሚዬ አላህ ባለሽበት ይጠብቅሽ ማለት ነው። እና ውዶቼ እንግዲህ አበዛውባችሁ፣ ወላሂ ጠፍቻለሁ። ቲክቶክ ላይ ደስ የሚል ውይይት አለ። ፊት አትስጡ። አንዳንድ ደግሞ የምትደግፈው አላችሁ ቲክቶክ ላይ ስራ ፈቶች፣ ወንድ ብርቆች ስራ ተያዙ እና ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ